ታሪኩ የሚጀምረው በትሬስ ግዛት ውስጥ የሚገኙትን ሄርኩለስና የሌባ ጓደኞቹን እያሳየን ነው። በአሁኑ ሰዓትም እነ ሄርኩለስ በዚህ ግዛት ውስጥ የሚገኙት የትሬስ ሀገረ ገዢ የሆኑት ንጉስና ንግስቷ የግድ ከጎናችን ታስፈልጉናላችሁ በማለታቸውና ለአገልግሎታቸውም ብዙ ወርቅ እንደሚከፍሏቸው ቃል በመግባታቸው ምክንያት ነው። በሌላ በኩል ሄርኩለስና ጓደኞቹ ሁሉም ንጉሶችና የሀገር ገዢዎች ትንሽ ችግር ባጋጠማቸው ቁጥር ፈልገው ቢጠሯቸውም እነሱ ግን ምንም ችሎታ የላቸውም። በተለይ እንዲህ ለመፈለጋቸው ዋና ምክንያት የሆነው ሄርኩለስ ነው። ጓደኞቹ ሆን ብለው ስለ ሄርኩለስ ያለ የሌለውን እየቀባጠሩ ያወራሉ። ይህንን ሄርኩለስን የተደረገም ያልተደረገም ችሎታ የሰሙ ነገስታቶች ደግሞ ልክ አሁን ላይ የትሬስ ሀገረ ገዢዎች እንዳደረጉት በችግራቸው ሰዓት እነ ሄርኩለስን ለእርዳታ ይጠሯቸዋል። እንደ እውነቱ ከሆነ ሄርኩለስ ሲወለድ ከፓወር ጋር ነው የተወለደው። አባቱ የአማልክት ንጉስ ዜውስ ይባላል። እናቱ ደግሞ የሰው ልጅ የሆነች ሄራ የተባለች አንድ ንግስት ነች። በጊዜው ሄራ ይሄ ልጅ የተወለደው ከአማልክት መሆኑን ባወቀች ሰዓት ሁለት አደገኛ እባቦችን ወደ ልጇ ላይ በመልቀቅ እንዲገሉት አድርጋ ነበረ። ገና ሄርኩለስ ገና ከመወለዱ የአባቱ ዜውስን ፓወር ይዞ ነበርና ሁለቱንም እባቦች ገና ከልጅነቱ ገሎ የጀግንነት ስራውን የጀመረው ከዛን ጊዜ ነበረ። በእንዲህ አይነት ሁኔታም እንደማትገለው ያወቀችው ሄራ ልጇ እስኪያድግ ከጠበቀች በኋላ 12 አደገኛ ተልእኮችን ሰጥታው ነበር። እነዚህ ተልእኮች ከትላልቅ አውሬዎች ጋር መጋደል ሊሆን ይችላል፣ ብዙ ሰራዊቶችን ለብቻው መፋለም ሊሆን ይችላል፣ ሌላም አደገኛ ስራዎች ሊሆኑ ይችላሉ። ብቻ ሄርኩለስ እነዚህን 12 ስራዎች ሰርቶ እንደጨረሰ በነፃነት የፈለገበት ሄዶ እንደሚኖር ቃል ገብታለት ነበር። ሄርኩለስም እንደሚለው ከሆነ እናትየው በሰጠችው ትዕዛዝ መሰረት ትላልቅ ዘንዶችን፣ የበረዶ ላይ ትላልቅ እንስሳዎችና ድቦችን እንዲሁም ቆዳውን እንኳን ብረት የማይበሳውን አንበሳ በቀስቱ ወግቶ መግደል ሲያቅተው በእጆቹ መንጋጋውን ፈልቅቆ እንደገደለው ይናገራል። እናም ጓደኞቹ እነዚህንና መሰል ሄርኩለስን ታሪኮች በሄዱበት ሁሉ እያወሩ ዝናውን ከፍ ያደረጉት ሲሆን ልክ እንደ ትሬስ ግዛት ያሉ ነገስታቶችም በችግራቸው ጊዜ በርካታ ወርቆችን እየከፈሏቸው ለስራቸው ይጠቀሙባቸዋል። ከዚህ በፊትም አንድ ጊዜ ጓደኛሞቹ በሌቦች ተይዘው ነበር። በጊዜውም ሎላስ የተባለው ልጅ ሄርኩለስ የተባለው ጓደኛችን አንበሳ ለብቻው ገሏል። ይገርማቸዋል። በበረዶ ላይ የሚኖሩ ትላልቅ ድቦችና የበረዶ ላይ ፍጥረታቶችንም በቀላሉ የሚገላቸው ጀግና ጓደኛ ነው ያለን በማለት ከዚህ በፊት ሄርኩለስ ሰርቷቸዋል የተባሉትን እያንዳንዱን ጀብዶች እየነገራቸው እነሱም ማይለቋቸው ከሆነ እጣ ፈንታቸው እንደ እንስሳቱ መሞት እንደሆነ በጎን ታሪኩን እየነገራቸው በዛውም እያስፈራራቸው ነው። ይህንን የሰሙት ወንበዴዎች ደግሞ ልጁ የሚያወራው ውሸት መስሏቸው እስቲ ሄርኩለስ መጥቶ ያድናችሁ ከሆነ እናያለን በማለት የልጁን ንግግር ችላ ብለውት ነበር። ግና የዛን ጊዜ ሄርኩለስ ገሎታል የተባለውን የአንበሳ ቆዳ ለብሶ ያሉበት የመጣ ሲሆን ለወሮበሎቹም ከመግደሉ በፊት እንዲሄዱ ጓደኞቹንም በነፃ እንዲለቋቸው ምርጫ ሰጥቷቸው ነበር። ወሮበሎቹ ግን ቁጥራቸው ከ40 በላይ ስለሆነ ይሄ አንድ ሰው በምንም ሁኔታ ያሸንፈንም ብሎ በማመን እንዲሄዱ የተሰጣቸውን እድል በማባከን ከሄርኩለስ ጋር መፋለም ጀምረዋል። ያላወቁት ነገር ግን ሄርኩለስ ምንም እንኳን ሰዎች ቢያጣጥሉትም ከአባቱ ዜውስ ባገኘው ኃይል አማካኝነት በአንድ ጊዜ 5 እና ከዛ በላይ ሰዎችን መዘረር እንደሚችለው እናም ይሄንን ኃይሉን በመጠቀም እነዚህን ወሮበሎች አንድ በአንድ ጠፍጥፏቸው ትንቢት መናገር የሚችል ጓደኛው አሜፌረስን እንዲሁም ጎበዝ ቀስተኛ የሆነችው ጓደኛው አትላንታን፣ አውቶሊከስና ሌሎችንም ጓደኞቹን ነፃ አውጥቷቸዋል። ትዕይንቱ ሲቀየር ጓደኞቹ በመጨረሻም ድላቸውን ተሰብስበው እያከበሩ ነበር። ታዲያ በዚህ ጊዜ ነበር የትሬስ ግዛት መሪ የሆኑት ሰዎች ወደ እነሱ ጋር በመምጣት እነ ሄርኩለስን ለስራ እንደሚፈልጓቸው የተናገሩት። በጊዜው ደግሞ የትሬስ ገዢዎች ሰዎቻቸውን ሳይሆን የላኩት ንግስቲቷ ኤርጀኒያ ራሷ በአካል ነበር የመጣቸው። ኤርጀኒያም በአሁኑ ሰዓት ግዛታቸው ችግር ላይ እንደሚገኝ በመግለጽ እነ ሄርኩለስ የሚመጡ ከሆነና ጠላቶቻቸውን የሚያጠፉላቸው ከሆነ በርካታ ገንዘብና ወርቅ እንደሚሰጧቸውም ቃል ገብታለች። ምንም እንኳን በጊዜው ከሄርኩለስ አንዳንድ ጓደኞች ተቃውሞ ቀርቦባቸው የነበረ ቢሆንም ሄርኩለስ ግን ከንግስቷ ጋር በመስማማቱ ምክንያት ሁላቸውም ተያይዘው የትሬስ ከተማን ለመታደግ መጥተዋል። እናም እንዲህ ባለ የውሸት ወሬያቸው ነበር እነ ሄርኩለስ የትሬስ ከተማ ውስጥ ለመግባት የቻሉት።
በጊዜው እነ ሄርኩለስ ወደ ትሬስ እንደደረሱ የመጀመሪያ የተቀበላቸው ሰው አሪየስ የተባለ አንድ ትንሽዬ ልጅ ነበረ። አሪየስ የንግስቷ የኢርጄኒያ ብቸኛ ወንድ ልጅ ነው። እናም ልጅየው ስለ ሄርኩለስ የሚወሩትን እያንዳንዱን ጀብዶዎች የሰማ ልጅ ሲሆን ሲያድግም እንደሱ መሆን እንደሚፈልግ ገልጾ ሄርኩለስን በመተዋወቁ በጣም ደስተኛ ሆኗል። በሌላ በኩል አሁን ላይ በትሬስ ውስጥ የሚገኙት ሰዎች ምንም እንኳን ሄርኩለስን አይተውት ባያውቁም ከዚህ በፊት እንደ እንሽላሊት ያሉ ትልልቅ አውሬዎች መጥቶባቸው ሄርኩለስ እንደገደለውም ዝናውን ሰምተው ነበር። በጊዜው ግን ሄርኩለስ እንደተባለው እነዛን ትልልቅ እንሽላሊቶች ሳይሆን የገደለው የእንሽላሊት ቆዳ የለበሱ ሰዎችን ይዞ በመምጣት ሰዎቹን አታሏቸው ነበር ሄደው። ይህ በእንዲህ እንዳለ በአሁኑ ሰዓት የትሬስ ንጉስ ሆኖ እየመራ ያለው ኮቲስ ነው። ኮቲስ ማለት የኢርጄኒያ ወላጅ አባት ነው። ኮቲስም የጠላት ጦር ዙሪያቸው የሚገኙ ትንንሽ ከተማዎችን እያወደመ ስለሚገኝ በተቻላቸው ፍጥነት መዘጋጀት እንዳለባቸውና እነ ሄርኩለስም ጠላቶቻቸው እዚህ ከተማ ሳይደርሱ እዛው ያሉበት ድረስ ሄደው ሊያጠፏቸው እንደሚገባም ነግሯቸዋል። አክሎም ኮቲስ በጠላት ጦር ውስጥ ይገኛሉ ስለሚባሉት ስለ ሴንታውርሶችም ነግሩታል። እነዚህ ፍጥረቶች ከወገባቸው በታች የፈረስ አካል ያላቸው ሲሆን ከወገባቸው በላይ ደግሞ የሰው ልጅ አካል አላቸው። እናም የጠላትን ጦር ጠንካራ ያደረገው ዋነኛ ምክንያትም እነዚሁ የሴንታውርሱ ተዋጊዎች ናቸው። እናም ሄርኩለስ ወታደሮቹን በሚያሰለጥን ሰዓት የሚፋለማቸው እንዲህ ያሉ አደገኛ ፍጥረቶችን ስለሆነ ይሄንንም ቢያስብበት መልካም እንደሆነ ተናግሮታል። ምናልባት ዩቲዩብ ቪዲዮውን በተደጋጋሚ ስለሚያመጣላችሁ ሰብስክራይብ ያደረጋችሁ መስሏችሁ ይሆናል። እዚህ ጋር ለማየት እንደምትችሉት ከሆነ ግን የሚያዩት አብዛኛዎቹ ፐርሰንት ሰዎች በጭራሽ ሰብስክራይብ አላደረጉም። ቻናሉን ሰብስክራይብ ብታደርጉ ይበልጥ ታግዙናላችሁ። ላይክ እና ሰብስክራይብ ማድረጉ እንዳትረሱ። በሌላ በኩል ንግስቷ ኢርጄኒያም ቢሆን ሄርኩለስን በጣም ስለምታደንቀው ለልጇ አሪየስ ገና ከልጅነቱ ጀምራ የሱን ጀብዶች እየነገረች እንዳሳደገችው ትነግረዋለች። እናም እንደዚህ የሚተማመንብህና እንዳሪያው የሚወስድህ ልጄን ጦርነቱን አሸንፈ እንድታኮረው ፈልጋለሁ በማለት ይህንን ጦርነት ለልጇ ሲል እንዲያሸንፍላት አደራ ሰጥተዋለች። በዚያን ቀን ማግስት ሄርኩለስ የንጉሱና የንግስቲቷን የአደራ ቃል ከተቀበለ በኋላ ከተማዋ አለኝ ያለችውን ገበሬዎችንም ምንም የማያውቁ ሰዎችንም ለውትድርና ማሰልጠን ጀምሯል። እነዚህን ሰዎች ዝም ብለው ከከተማ ውስጥ ሰብስበው ነው ያመጧቸው። ሰዎቹ ከዚህ በፊት ምንም አይነት የውጊያ ታሪክ የሌላቸው ተራ ሰዎች ናቸው። ይህንን ያወቀው ሄርኩለስ ደግሞ እኔ ብቁ አደርጋቸዋለሁኝ በማለት እነዚህን ምንም የማያውቁ ተራ ወንዶች ከሴንታውርስ ማለትም ከግማሽ ሰው ግማሽ ፈረስ ከሆኑ ጠላቶቻቸው ጋር ለመፋለም እንዲዘጋጁ እያሰለጠናቸው ይገኛል። ይህ በእንዲህ እንዳለ ንጉስ ኮቲስ አስደንጋጭ መልእክት ደርሶታል። መልእክቱ የሚለው የጠላት ጦር በጣም እየቀረበ እንዳለና በመንገዳቸውም ላይ ያሉ መንደሮችን እያወደሙ ንጹሃን ሰዎችም እየተገደሉ እንደሆነ የሚናገር ነው። ንጉስ ኮቲስም ይህን እንደሰማ ሄርኩለስን ጠርቶት ለሰዎቹ እስካሁን የሰለጠንካቸው በቂ ነው፣ ለጦርነት መዘጋጀት አለባችሁ በማለት ሄርኩለስና እነዚህ ምንም የማያውቁ ወታደሮቹን ጠላቶቻቸው እዚህ ከመድረሳቸው በፊት ሄደው እንዲያስቆማቸው ትዕዛዝ ሰጥቷቸዋል። በሌላ በኩል ሄርኩለስ ለዚህ ፍልሚያ እነሱ በጣም ገና እንደሆኑ ስለሚያምን ንጉስ ኮቲስን ቆም ብሎ እንዲያስብበትና ይሄንን ፍልሚያ ባያደርጉ መልካም እንደሆነ ተናግሮታል። ንጉስ ግን አንዴ ከተናገረ ነው። ትዕዛዙን ማንም መሻር ስለማይችል እነ ሄርኩለስ ባይፈልጉም የግዴታ ለጦርነት መዘጋጀት አለባቸው። ነገ ጠዋት ላይ ኃይለኛ ጦርነት ያለበት ሄርኩለስ እንቅልፉን በሰላም መተኛት አልቻለም። ለዚህ ደግሞ ምክንያቱ በየጊዜው እየመጣ የሚረብሸው አንድ ቅዠት ነው። ቅዠቱ ስለ ቤተሰቦቹ ሲሆን በሚቃዥ ሰዓትም የሚያየው ሚስቱንና የሞቱትን 3 ልጆቹን ነው። ከዚህ በፊት ሄርኩለስ በነበረበት ሀገር ገዢ እነዚህን 3 ልጆችና ሚስትህን ገለሃል ተብሎ ለፍርድ ቀርቦ ነበር። እንደ እውነቱ እሱ ስለ አሟሟታቸው ምንም የሚያውቀው ነገር የለም። ትዝ የሚለው ነገር ቢኖር ወደ አይምሮ ሲመለስ ልጆቹም ሚስቱም ፍለፊቱ ሞተው ነበር። ንጉሱና የሀገሪቱ ገዢዎች ግን በጊዜው ሄርኩለስን ቤተሰብህን ገለሃል ብለው ስለፈረጁበት በሞት ቅጣት ከሚቀጣ ይልቅ ከተማውን ለቆ እንዲወጣ አድርገውት ነበር። እናም ሄርኩለስ ያን ጊዜ የሞተችውን ሚስቱና ልጆቹን በየጊዜው በቅዠት የሚመለከታቸው ሲሆን በዛሬው ምሽትም የተመለከተው ከዛው ተመሳሳይ ነው። ከዚህ አስጨናቂ ቅዠት በኋላ ሄርኩለስ ወደ ውጭ በሚወጣ ሰዓት የንግስቲቷን ትንሽዬ ልጅ አሪየስ
አሪየስን አግኝቶታል። በጊዜውም ሄርኩለስ አንገቱ ላይ ያደረገውን የልጁን ማስታወሻ ሐብል ለአሪየስ እንደ ስጦታ የሰጠው ሲሆን ይህንን ያደረገበት ምክንያትም አሪየስ እሱን በጣም ስለሚወደውና ምናልባትም የሄርኩለስ ልጅ በህይወት ቢኖር ኑሮ የዚሁ ልጅ እኩያ ይሆን ስለነበር ነው። በማግስቱ ሄርኩለስ ወደ ጦር ሜዳ ከመሄዳቸው በፊት ለወታደሮቹ ራሳቸውን እንዴት በደንብ መከላከል እንዳለባቸው ያስተማራቸው ሲሆን ያላቸውን ጦርና ጋሻም ማስታጥቋቸው ወደ ጦር ሜዳው ወጥተዋል። እነ ሄርኩለስም ረጅም መንገድ ተጉዘው ጠላት አለበት የተባለው ቦታ ላይ በሚደርሱ ሰዓት በቦታው ላይ ማንንም ሰው አላገኙም። በምላሹም የሞቱ ሰዎችንና አቤታቸው የተቃጠለባቸው ምስኪን የመንደሪቷን ሰዎች አግኝተዋል። በየቦታው ደግሞ ጣል ተደርገው የሚገኙ ሰውነታቸው አረንጓዴ የሆነ እንግዳ ሰዎችን በቦታው ላይ ነበሩ። የወታደሮቹ መሪም ከነዚህ ሰዎች መካከል አንደኛውን ለማጣራት በሚሄድ ሰዓት እነዚህ አረንጓዴ ሰዎች ልክ እንደሌሎቹ ሬሳ ሳይሆኑ እንደሞተ ሰው መስሎ ያታለሏቸው ዙሪያቸውን የከበቧቸው ጠላቶች መሆናቸውን ይመለከታሉ። በውሸት ታሪክ ሰዎችን በማታለል የተዋጣላቸው ሄርኩለስ ደግሞ እነዚህን ሁሉ ሰዎች በአንድ ጊዜ ለማሸነፍ ስለሚከብዳቸው መጀመሪያ ትንሽ እነሱን በውሸት ለማወናበድ ወስነዋል። እናም ከሄርኩለስ ጓደኞች መካከል አንደኛው ይሄ የምትመለከቱት ሄርኩለስ ተራ ሰው አይደለም፣ በአማልክቱ የተቀባ ኃይለኛ ሰው ነው፣ ያለምንም መሳሪያ በቡጤ ብቻ ሊገላችሁ ይችላል በማለት ትንሽዬ የሚመስል ግን የጠላትን ጦር በጣም የሚያስጨንቅ ውሸት ተናግሯል። በሌላ በኩል ሄርኩለስ ደግሞ ጓደኛው ይሄንን በሚናገር ሰዓት ከሌላኛዋ ከቀስተኛ ጓደኛው ከአትላንታ ላይ የአንደኛውን ቀስት ጫፉን ሰብሮ ወስዶ ነበር። እናም ከጠላት ወታደሮች መካከል አንደኛውን ልክ በቦክስ እንደመታው በማስመሰል ቀደም ሲል ከአትላንታ ቀስት ላይ ወስዶት የነበረውን ጫፍ በግንባሩ ላይ የሰካበት ሲሆን ይህንን በደንብ ያልተመለከቱትና በርቀት የሚገኙት የጠላት ጦር እንዲሁም የራሳቸውም ሰዎች ጭምር ሄርኩለስ እንደተባለው በአማልክቱ የተቀባና ኃይል ያለው ሰው መሆኑን አምነዋል። አሁን ላይ ጠላቶቻቸውን የማወናበዱን ስራ በደንብ ሰርተውታል። ከዚህ በኋላ ከነሱ የሚጠበቀው ያላቸውን ኃይል በመጠቀም እነዚህን ጠላቶች ቦታውን ለቀው እስኪሄዱ ድረስ ከነሱ ጋር መፋለም ነው። ፍልሚያው እንደተጀመረም ሄርኩለስ ምንም የማያውቁትን ወታደሮቹን ጋሻቸውን አገጣጥመው በመሃላቸው ሰው እንዳይገባ እንዲያደርጉ የነገራቸው ሲሆን እሱና ጓደኞቹ ግን ጥሩ የፍልሚያ ችሎታ ስላላቸው ወደ መሃል ገብተው ከሰዎቹ ጋር እየተፋለሙ ነው። በዚህ ጦርነት መሃል ደግሞ ሁልጊዜም ሞቱን የሚጠባበቀው አንፊሪየስ የእሳት ቀስቶች በሚወረወሩ ሰዓት ምናልባት መሞቻዬ ዛሬ ከሆነ እነሆ ሞትን ተቀብያለሁ በማለት እጆቹን ዘርግቶ የሞቱን ጽዋ ይጠባበቀ ነበር። አንፊሪየስ ይህንን ድርጊት ሲያደርግ ይሄ የመጀመሪያ ጊዜው አይደለም። ብዙ ጊዜ ይህንን አድርጎ የነበረ ሲሆን አንዱም ጊዜ ላይ ግን ህይወቱን አላጣም። ዛሬም የሆነው ከነዛ ጊዜያቶች ተመሳሳይ ሆኖ አንድም ቀስት በሰውነቱ ላይ ሳያርፍ በህይወት ተርፏል። እናም አንፊሪየስ ሁለተኛ የህይወት እድሉን እንዳገኘ ስላመነ ዙሪያውን ኃይለኛ ምላጮች የተገጠሙበትን ጋሪ በመጠቀም የጠላትን ወታደሮች እያሳደደ በግራና በቀኝ በኩል ጋሪው ላይ በተቀመጠው ምላጭ እየቆራረጠ እየገደላቸው ነው። ትዕይንቱ ሲቀየር እነ ሄርኩለስ እንዲህ ባለ ሁኔታ ድል ነስተው ጊዜያዊ ግዛታቸው ወደ ሆነችው ወደ ትሬስ ተመልሰው መጥተዋል። ይህ ፍልሚያ እየተደረገ በነበረ ሰዓት ማንም ሰው ያላየው አንድ ሴንታውርስ ማለትም ከወገብ በታች ፈረስ ከወገብ በላይ ደግሞ የሰው አካል የያዘ ወታደር ሁሉንም ነገር ከአንድ ከፍታ ላይ ሆኖ እየተመለከተ ነበር። እነ ኮቲስ እንዳሉት ከሆነ በነገው ዕለት ከሴንታውርስ ጋር ማለትም ከወገብ በታች ፈረስ ከወገብ በላይ ሰው ከሆኑ ጠላቶቻቸው ጋር ሌላ ጦርነት ይጠብቃቸዋል። በጠዋትም ለመነሳት ሄርኩለስና ጓደኞቹ በጊዜ ወደ እረፍት ቦታቸው ሄደዋል። በዚያን ቀን ማግስት ሄርኩለስና ወታደሮቹ አለን የሚሉትን ትጥቃቸውን ይዘው ወደ ፍልሚያው ቦታ መጥተዋል። በጊዜው ደግሞ ሴንታውርሶችም ከርቀት ሆኖ ሲመለከቷቸው ከቆዩ በኋላ ሪሰስ የተባለው መሪያቸው ይዟቸው ወደ ፈለፊ መጥቷል። ለማየት እንደምንችለው ከሆነ ሴንታውርስ የተባለ ምንም አይነት ታሪክ የለም። ሰዎቹ አውቀው ፀሐይ የምትገባበትን አቅጣጫ በመጠቀም እስከ ዛሬ የፈረስና የግማሽ ሰው ቅርጽ እየሰሩ ሲያታልሏቸው ነበር። ይሄ ማለት ደግሞ ወታደሮቻቸው ምንም አይችሉ ቀሽሞች ናቸው ማለት አይደለም። ሪሰስ ራሱም ጎበዝ ተፋላሚ ነው። ዙሪያውን የከበቡት ወታደሮችም ለዓመታት በደንብ የሰለጠኑ ናቸው። ምንም እንኳን አዳራቸውን እንዴት አድርገው ከሴንታውርስ ጋር እንደሚፋለሙ ሲጨነቁ የነበሩት ሄርኩለስና ጓደኞቻቸው የሚፋለሟቸው ሰዎች በመሆናቸው ቢረጋጉም ሰዎቹ ግን በቁጥር
እጅግ በጣም ብዙ ስለሆኑ እነዚህንም ሁሉ ሰዎች እንዴት አድርገው እንደሚያሸንፏቸው ጥያቄ ሆኖባቸዋል። በሌላ በኩል አንፈሬስ እንደተለመደው ቀስቶች በሚወረወሩ ሰዓት እጆቹን ከግራና ቀኝ ዘርግቶ እነሆ ሞት ለኔ ከመጣ ልቀበለው ዝግጁ ነኝ በማለት የሞቱን ጽዋ እየተጠባበቀ ነበር። ያው እንዲያርጎ ግን አንድም ቀን ሞቶ አያውቅም። ዛሬም በሕይወት ተርፏል። በተመሳሳይ ሰዓት ሄርኩለስ ደግሞ የተቃራኒ ቡድን ጦር መሪ የሆነው ሪሰስን ከነፈረሱ የገለበጠው ሲሆን ንጉሳቸው አንዴ የተያዘባቸው ወታደሮችም ከሪሰስ ጋር እጃቸውን ሰጥተው በምርኮኝነት ተይዘው ወደ ትሬስ ግዛት መጥተዋል። በሌላ በኩል የትሬስ ግዛት ነዋሪ የሆኑ ሰዎች ደግሞ ከዚህ በፊት ሪሰስና ወታደሮቹን ያቋቸው የነበረ ይመስል በጥላቻ እጃቸው ላይ የነበረውን ሁሉ እየወረወሩ እየመቷቸው ነው። ንጉስ ኮቲስና ወታደሮቹም ቢሆን ከከተማው ሰዎች ባልተለየ ሁኔታ ንጉስ ሪስና ወታደሮቹን እያንገላቷቸው ንቀትም እያሳዩቸው ነው። ምሽት ላይ ሄርኩለስና ጓደኞቹ አንድ ላይ በንጉስ ኮቲስ አዳራሽ ውስጥ ተሰብስበው ይገኛል። በአሁኑ ሰዓት ኮቲስ ከሱ በተቃራኒ የሚገኘውን ትልቅ ግዛት የሚይዘው ሪሰስን በእጁ ስላስገባ ሙሉ የሪሰስን ከተማም የዚህንም ከተማም ንጉስ ሆኖ የሚመራው እሱ ሆኖ ተሹሟል። ይህንንም ሁሉም ሰው በደስታ እያከበረ በነበረ ሰዓት የገዛ ልጁ የሆነችው ኤርጄኒያ ግን ፊቷ ላይ ሐዘን ተሞልቶ ከቦታው ላይ በሩጫ ትሄዳለች። ቀደም ሲል ለንጉስ ሪሰስና ወታደሮቹ ሁሉም ሰው ጥላቻ የሚያሳይበት ምክንያት ያልገባው ሄርኩለስ አሁን ላይ ኤርጄኒያ መበሳጨቷን ሲመለከት ደግሞ ይባስ ጥርጣሬው ጨምሯል። ወደ ኤርጄኒያም ተከትሏት በመሄድ እሱ ያላወቀውና የተደበቀው እውነት ምን እንደሆነ ይጠይቃታል። የዚህን ጊዜም ኤርጄኒያ የሚያሳዝነውን እውነት ተናገራለች። በአሁኑ ጊዜ ትሬስ ንግስትና ንጉስ እሷና አባቷ ቢሆኑም ከጊዜያት በፊት ግን እሷና ባለቤቷ ነበሩ። አባቷ ኮቲስ ደግሞ ያንን ቦታ ለመውሰድ ሲል ባለቤቷን ገሎ ሌላ ሚነክስ የንጉስ ቤተሰብ ባለመኖሩ ምክንያት በዙፋኑ ላይ ይገኛል። ዛሬ ላይ ይዘውት የመጡት ሪሰስ ደግሞ የሞተው ባለቤቷ በጣም የቅርብ ወዳጅ ነበረ። ሪሰስም የጓደኛውን ደም ለመበቀል ማለትም የኤርጄኒያን የሞተውን ባለቤቷን ደም ለመበቀል ቢመጣም እሱም ግን ሳይሳካለት ቀርቶ እንደዚህ በመሆኑ ምክንያት ኤርጄኒያ በጣም ተበሳጭታለች። ሄርኩለስም ይህንን ሁሉ ከሰማ በኋላ እንዲህ ላለው ከሃዲ እንድንረዳው ለምን ጠራሽም በማለት ኤርጄኒያን እዛ ድረስ መታ ለምን እርዳታ እንደጠየቀቻቸው ይጠይቃታል። የዚህን ጊዜም ኤርጄኒያ አባቷ እንዲህ ባለው ሁኔታ ከቀጠለ ለስልጣን ሲል ልጇ አሪየስንም ሊገለው ስለሚችል ሄርኩለስንም ሄዳ የጠራችበት ምክንያት ልጇን ከዚህ ከተማ ይዞት እንዲሄድና አሰልጥኖት እንደሱ ያለ ጀግና እንዲረግላት ስትል እንደነበር ተነግሯለች። ሄርኩለስም ይሄንን ከሰማ በኋላ በንዴት ወደ ሽማግሌው ወደ ኮቲስ ጋር መጥቷል። በጊዜውም ለኮቲስ አታላይ መሆኑን ያለምንም ፍራቻ ተናግሮ ነበር። ኮቲስ ግን በትሬስ ግዛት ውስጥ እንደውም አታስፈልጉም፣ ቃል የተገባላቸውን ክፍያ ሰጧቸውና ሁሉንም ማስወጧቸው በማለት ሄርኩለስና ጓደኞቹን ከግዛታቸው ለቀው እንዲወጡ ተናግሯቸዋል። ትዕይንቱ ሲቀየር ሄርኩለስና ጓደኞቹ ወርቃቸውን ተቀብለው ከከተማዋ ለቀው ይወጡ ነበር። በጊዜው ግን ሁሉም ነዋሪዎች በተሰበረ ልብ ነበር የሚያዋቸው። ሄርኩለስም ይሄ የሆነበት ምክንያት ኮቲስ እነዚህን ሰዎች በግዳጅ እየመራቸው ስለሆነ እነሱ ትተዋቸው ከሄዱ ደግሞ ምንም ተስፋ ስለማይኖራቸው የከተማው ሰዎችም ልባቸው መሰበሩን ይመለከታል። ፊታቸውን በሐዘን የተሞላው እነ ሄርኩለስንም እንዲህ በሚያሳዝን ሁኔታ የሚያዩበት ምክንያት እዚሁ እንዲቀሩላቸውና ሕይወታቸውን እንዲታደጉ አንድም ቃል ሳያወጡ ለመማጸን እየሞከሩ በመሆናቸው ምክንያት ነው። ሄርኩለስም ይሄ ስለገባው ገንዘቡን በመጣል ወዴትም እንደማይሄድና እዚሁ ካሉ ሰዎች ጋር በመሆን ሽማግሌው ኮቲስን እንደሚዋጋው ይናገራል። የተቀሩት ጓደኞችም ቢሆን በዚህ ሐሳብ ተስማምተዋል ከአውቶሊከስ በስተቀር። አውቶሊከስ በንጉሱ ግዛት መጥቶ የመፋለም አቅም የለንም ብሎ ስለሚያምን የተሰጣቸውን ክፍያ በመያዝ ከጓደኞቹ ተለይቶ ግዛቱን ለቆ ወጥቷል። የተቀሩት ግን ወደ ድግሱ አዳራሽ በመመለስ የኮቲስን ወታደሮች መፋለም ጀምረዋል። በሌላ በኩል ንጉሱ ኮቲስም የነ ሄርኩለስን መመለስ በተመለከተ ሰዓት በእርግጠኝነት ልጁ እንደከዳቸውና ሁሉንም ነገር አሳልፋ መናገሯን ይገምታል። ከመገመትም አልፎ እርግጠኛ ስለነበር እሷንም አንድ ላይ ከነ ሄርኩለስ ጋር እንድትታሰር አድርጓታል። ይህ በእንዲህ እንዳለ ከዓመታት በፊት ሄርኩለስ ይኖርበት የነበረው ከተማ መሪ ዩሪሲየስም እዚሁ ቦታ ላይ መጥቷል። ዩሪሲየስና ኮቲስ አንድ ላይ ነው የሚሰሩት። ዩሪሲየስም ከዓመታት በፊት ሄርኩለስ እሱ በሚመራው ከተማ
ውስጥ ዝናው በጣም ከፍ ማለቱን ተመልክቶ ነበር። ጭራሽ ከአማልክት ጋር የሚገናኝ ነገር አለው በመባሉ ምክንያት የከተማው ሰዎች ከንጉሶቹ አብልጠው ከአማልክትም አብልጠው ሄርኩለስን በጣም መፈለግ ጀምረው ነበር። በዚህ የተናደደው ዩሪሲየስም ሄርኩለስን መድኃኒት በማጠጣትና ራሱን እንዲስት በማድረግ በቤት ውስጥ ተኩላዎችን ለቆ ሚስቱና 3 ልጆቹን ያስገደላቸው እሱ ራሱ ነው። ከዛም በኋላ ሄርኩለስን ሚስትና ልጅህን ገላል በማለት በሸንጎ ፊት አቁሞት የነበረ ሲሆን በጊዜው እሱ ዓላማም ሄርኩለስን መግደል ሳይሆን በሄርኩለስ ጀግንነትና ዝና ምክንያት ያጣውን የሰዎችን ትኩረት መልሶ ማግኘት ነበር። እናም ሄርኩለስን ከከተማው ያባረረውም በዛው ምክንያት ነው። በሌላ በኩል ንጉስ ኮቲስም እንደዚህ ያደረገችው ልጁን በጭካኔ ሊሰዋት ተዘጋጅቷል። አሚፊሪየስ፣ አትላንታ ሁሉም በእስር ቤት ውስጥ ነው ያሉት። ሄርኩለስ ደግሞ በትላልቅ ሰንሰለቶች እጆቹ ታስረዋል። እናም በአሁኑ ሰዓት የሚታደገን የለም ብለው ሁሉም ተስፋ ቆርጠው በነበረ ሰዓት አሚፊሪየስ ምን ያህል አደገኛ እንደሆነ ለሄርኩለስ መንገር ይጀምራል። እኛ ጓደኞችህ የምናወራቸው ነገሮች ውሸት ሊመስሉ ይችላል፣ እውነትም ግን ሄርኩለስ የተወለደው ከአማልክቶቹ ኃይል ጋር ነው። ይህንንም ታሪክ ዛሬ ማረጋገጥ ትችላለህ በማለት ሄርኩለስን እጆቹ ላይ ያሉትን ሰንሰለቶች በመበጣጠስ ሁላቸውንም እንዲታደጋቸው እያነቃቃው ነው። ምንም እንኳን ሄርኩለስ ከጊዜ ብዛት ኃይል እንደሌለው ተደጋግሞ ሲናገረው እውነትም ኃይል እንደሌለው ቢያምንም አሚፊሪየስ እንደተናገረው ግን የተወለደው ከአማልክቱ ኃይል ጋር ነው። እናም ይሄ የታሰረበት ሰንሰለት ከሱ ኃይል አንጻር ምንም ማለት ነው። አንበሳም በእጁ የገደለ ሰው፣ ትላልቅ የበረዶ ላይ ፍጥረታቶችን በእጁ የገደለ ሰው እጅን ተራ ሰንሰለት ነቅሎ ከፊት ለፊቱ የሚገኙ ወታደሮችን መግደል አይከብደውም። እናም እያንዳንዱን የአሚፊሪየስ ንግግሮች የሰማው ሄርኩለስም የታሰረበትን ሰንሰለት በመበጠስ በመጀመሪያ ንግስቲቷ ኤርጂኒያን ሊገላት የነበረውን ወታደር ነፍሱን ወደ 7ኛ ሰማይ ልኮለታል። ነፍስን 7ኛ ሰማይ ልክልሃለሁ፣ አስክሬንን ወይ እዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል አንተ ሀያ። ከዛም ኮቲስና ዩሪሲየስ ከዚህ በፊት የሄርኩለስን ቤተሰቦች ለመግደል የተጠቀሟቸውን ተኩላዎች እንዲገሏቸው ለቀውባቸው የነበረ ቢሆንም ሄርኩለስ ግን ወዲያውኑ እንዳንበሳው መንጋጋቸውን ገንጥሎ ተኩላዎቹንም ገሏቸዋል። የሁሉ በሚሆን ሰዓት ደግሞ ሁልጊዜ ሞቱን እጁን ዘርግቶ የሚጠብቀው አሚፊሪየስ ደግሞ ገና ለገና ላልተወረወረ ጦር እጁን ከግራና ቀኝ ዘርግቶ ሞቴን ለመቀበል ዝግጁ ነኝ ብሎ ቆሞ ነበር። እንደ አቋቋሙ ቢሆን አሁን ላይ ህልሙ ተሳክቶ ከዚች ዓለም በህይወት ያልፍ ነበር። ገና ሄርኩለስ ይሄ ከመሆኑ በፊት የደረሰለት ሲሆን ጦሩም አሚፊሪየስን ከመውጋቱ በፊት በመያዝ የወረወረውን ሰው መልሶ ገሎበታል። ቀጥሎም ሄርኩለስ ያደረገው ኃይለኛ ጠላቱ የሆነው ዩሪሲየስ ጋር መሄድ ነበር። ይህ ንጉስ ሚስትና ልጆቹን ገሎበት እሱንም ለመግደል ዛሬ ተዘጋጅቶ ነበር። አሁን ደግሞ ይባስ ብሎ አይምሮዬን በመንፈስ ተቆጣጥረውኝ ነው በማለት ሄርኩለስን ለህይወቱ ምሕረት እንዲሰጠው እየለመነው የነበረ ሲሆን ሄርኩለስ ግን ያለምንም ርህራሄ ሆዱን ወቅቶ ገሎታል። ምንም እንኳን ሄርኩለስ አንደኛው ንጉስ ዩሪሲየስን መግደል ቢችልም ዋናው ጠላታቸው ንጉስ ኮቲስ ግን አሁንም ድረስ በህይወት ይገኛል። ይሄ ክፉ ንጉስም የልጅ ልጁን አሪያስን እንደታጋች ያዘው ሲሆን እነ ሄርኩለስም እጃቸውን የማይሰጡና ትጥቃቸውን የማይጥሉ ከሆነ ያለምንም ማመንታት ህፃኑ እንደሚሞት ተናግሯል። እነ ሄርኩለስ ደግሞ እጃቸውን ሰጡ ማለት ህፃኑ አሪያስን ጨምሮ ንጉሱ ሁላቸውንም እንደሚገላቸው ግልጽ ነው። እንዴትም አድርገው ይሄንን እንደሚያልፉት እያሰቡ በነበረ ሰዓት ህፃኑ አሪያስን የያዘው ወታደር በድንገት ተወግቶ የሞተ ሲሆን ይህም ሊሆን የቻለው ከዚህ በፊት ወርቁን ይዞ ከነሱ ተለይቶ ሄዶ የነበረው አውቶሊስ ተመልሶ በመምጣቱ ምክንያት ነው። ምስጋና ለአውቶሊከስ ሲሆንና ትንሽየው አሪያስም ቢሆን ወደ እናቱ ወደ ኤርጂኒያ ጋር ተመልሶ መጥቷል። በሚያሳዝን ሁኔታ ግን በዚህ መሃል ከወታደሮቹ ጋር ሲፋለሙ ሄርኩለስ በጣም የሚወደው ጓደኛውን በቀስት በመወጋቱ ምክንያት አጥቶታል። በዚህ የተናደደው ሄርኩለስም የተቀሩት ወታደሮች ወደ እነሱ እንዳይመጡ ሙሉ እሳቱን የደፋባቸው ሲሆን በድጋሚም ንጉሱ በእነሱ ላይ የሞት አዋጅ ሲያውጅ በሚሰማ ሰዓት በንዴት ወጥቶ አንዱን ትልቅ ግንብ ይጥልባቸዋል። ሽማግሌው ኮቲስም ትልቁ ድንጋይ በላዩ ላይ ስላረፈበት የዚህን ጊዜ ህይወቱ አልፏል። በምላሹ ሄርኩለስና ሌሎቹ ደግሞ ወደ ፊት ለፊት በህይወት የቀረቡ ሲሆን ሄርኩለስም ክፉውን ንጉስ በመግደሉ ምክንያት እንደ ሀገሪቱ ህግ መሰረት እያንዳንዱ ከዚህ ቀደም ለኮቲስ ሲሰግዱና ሲታዘዙ የነበሩ ወታደሮች ታዛዥነታቸውን ለማሳየት
ከፊት ለፊቱ ሰግደውለታል። ምንም እንኳን አመጣጣቸው ወርቅ ለማግኘት የነበረ ቢሆንም በዚሁ አጋጣሚ ግን ሄርኩለስ ለዓመታት ጠላቱ የነበረውና እሱን የማያውቀው ሚስቱን ልጆቹን ያስገደለበት ንጉሥ ዩሪሲያስን ተበቅሎታል። እንዲሁም የልጁን ባል የገደለው ራሷ ልጁንም ለመግደል የተነሳው ለልጅ ልጁ ለአርየስ ያልተመለሰው ጨካኙን ሽማግሌ ንጉሥ ኮቲስንም ገሎታል። እስከዛሬ ድረስ ሄርኩለስና ጓደኞቹ የሄርኩለስ ጀግንነት ውሸት እንደሆነ አድርገው ያወሩ የነበረ ቢሆንም ከዚህ በኋላ ግን እነሱ ሳይሆን እውነተኛ ጀግንነቱን የትሬስ ግዛትና በዙሪያዋ የሚኖሩ ሰዎች የሚመሰክሩለት ይሆናል።